ቀጣይ ጥያቄ ምንድነው? ቁርአንን መቅራት ሱና ነው ወይንስ ዋጅብ ነው የሚል ነው። ይህ ጥያቄ በጣም ከባድ ጥያቄ ነው። እንዴት ከአምላክ ከአላህ ስብሐነሁ ወተዓላ ዘንድ የመጣን መልእክት መቅራት ግዴታ ነው ወይንስ ምርጫ ነው ይባላል? ቆም ብላችሁ አስቡ እስኪ። አንድ የሚወዳችሁ ሰው፣ የምትወዱት ሰው፣ ለእናንተ ሁሉን ነገር ያደረገላችሁ ሰው አላያችሁትም? ቢያን ሰው ምሳሌ ነው የምሰጣችሁ። ሳታዩት ግን ለእናንተ መልካምን ነገር አድርጎላችኋል። የመልካም ነገር አይነቶችን ሁሉ አሳይቷችኋል። ያ አካል ደብዳቤ ልኳል ብትባሉ ያን ደብዳቤ እንዴት ነው በፍቅር ነው የምታነቡት? አንዴ አንብባችሁ ላጠግቡ ትችላላችሁ፣ ደጋግማችሁ ታዩታላችሁ። ፈከይፈ ቢላሂ ዐዘ ወጀል ወሊላሂ አልመሰሉል አዕላ። እኛን ወደዚህ ዓለም እንድንመጣ እድል የሰጠን የምናያቸውን ድንቅ ስራዎች ሰርቶ ያሳየን፣ ሰማያትን ምድርን በእርሷ ላይ ቡቃያ ያበቅላል፣ ከሰማይ ዝናብ ያወርዳል፣ ፀሐይ፣ ከዋክብቶች፣ ቀን፣ ሌሊት፣ ጨለማ እንዳለ በፊት ለፊታችን የምናያቸው አስደናቂ ፍጥረታቶች ህይወትን ሰጠን፣ እዚህ ዓለም የመኖር እድልን ሰጠን። ጭራሽ ከዚያ በላይ ደግሞ ከእርሱ ጋር እንድንተዋወቅ ነቢያት የሚባሉን መርጦ ስለ ራሱ አሳወቀን። የዚህ ዓለም ድንቅ ዓለም አስገኝ ማን ነው የሚለውን ያን እንድናውቅ ማድረጉ ራሱ ከሁሉም በላይ ጸጋ ነው። ከህይወታችን ከሁሉም በላይ አዕዘሙ ኒዕማ ማዕሪፈቱላሂ ዐዘ ወጀል፣ ትልቁ ጸጋ የዚህን ዓለም ባለቤት እናስገኝ የሆነውን አላህን ማወቅ ነው። ይህንን ጸጋ ያላገኙ ያን አምላክ ያላወቁ ሰዎች ወላሂ ትልቁን ጸጋ አላገኙትም። የፈለገ ምድራዊንም ጸጋ ቢያገኙ ጌታቸው ታዲያ ስለ ራሱ የሚገልጽበትንና የሚያሳውቅበትን ስለ ፍጥረታቱ፣ ስለምናያቸው ስለማናያቸው፣ መልአክ ስለሚባል ዓለም፣ ስለ ቀጣዩ ዓለም፣ ስለ ስነ ፍጥረት ከመጀመሪያው እስከ መጨረሻው ምን እንደፈጠረ ያን ስለ ራሱ መገለጫዎች፣ እርሱን እንዴት እንደምናመልከው፣ ወደ እርሱ እንዴት እንደምንቀርብ የሚያስተምረንን መለኮታዊ መጽሐፍ ቁርአንን ያንን ወደንና ከውስጣችን ሆነ እንትን ማንበብ ያለብን ጌታቸው ፈቃድ ነው ምናምን ነው ሳይባል ማለት ነው። እንደ አጠቃላይ መቅራት አለበት ሰው በህይወት እስካለ ድረስ የመቅራት ግዴታ አለበት። ያንን መተው እንዳም ወንጀል ነው። ወቃለ ረሱሉ ያ ረቢ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ። መልእክተኛውም አለ ጌታዬ አላህ ሆይ ህዝቦቼ ይህን ቁርአን የተተወ አድርገው ተውት እኮ ብሎ ስሞታን አቀረበ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ህዝቦቻቸው ቁርአንን እንዳይተውባቸው ስሞታቸውን ወደ አላህ ያቀረቡትን አላህ ስሞታቸውን ሰማቸውና ቁርአን ላይ ያሰፈረው። ወቃለ ረሱል አለ መልእክተኛውም አለ ነቢ ስ ላ ሰለም ያ ረቢ ጌታ አላህ ሆይ እነ ቀውሚ ህዝቦች እኮ ኢተኸዙ ሃዘል ቁርአነ መህጁራ ይህን ቁርአን የተተው አድርገው ተዉት፣ እንደዛ እንዳያደርጉብኝ ባክህን ብለው አላህ ስብሓነ ወተዓላን ስሞታ አቅርበዋል። አላህም ይህንን በቁርአን ላይ አስፍሮታል። እስከ ዘመኑ ፍጻሜ የእርሳቸው ስሞታ ይነበብ ዘንድ ገብታችኋል። ስለዚህ ቁርአንን መቅራት አለባችሁ። ቁርአንን መቅራት አለባችሁ። ቁርአንን መቅራት ያለው ትሩፋት ምንድን ነው የሚለውን እስኪ እንነጋገር። ቁርአንን መቅራት ለአንተ ብቻ ሳይሆን ለቤተሰቦችም ይጠቅማል። ነገ የፍርዱ ቀን ሰዎች ለ50 ሺህ ዓመት በአንድ ሜዳ ላይ ይቆማሉ። ፀሐይ የስንዝር ያክል ርቃቸው። የዛኔ ሁሉም ሰው እንደየ ስራው ይሰምጣል በላቡ ማለት ነው። ወሚንሁም መን የግሪቁሁ ኢላ ፈሚሂ ወሚንሁም ኢላ አንፊሂ ወሚንሁም ኢላ ዐይነይሂ ወሚንሁም መን ዩልጅሙሁ አልዐረቁ ኢልጃመን አሉ ነቢ ሰለላሁ ዐለይሂ ወሰለም። ከሰዎች የዛኔ የፍርዱ ቀን ላባቸው እስከ አፋቸው የሚያሰምጣቸው አሉ። አንዳንዱ እስከ አፍንጫው፣ አንዳንዱ እስከ አይኑ፣ አንዳንዱ ሙሉ ሰውነቱን የሚያሰምጠው አሉ። ታዲያ የዛኔ ቁርአን የሐፈዘ ሰውና ከነ ሙሉ ቤተሰቦቹ ከእናት ከአባቱ ጋር ከዓርሽ ጥላ ስር ይጠልላል። በክብር በዙፋን ይመጣላቸዋል። በመላእክት ታጅበው ይወሰዳሉ። ወዩልበሱን ሕለተል ከራማ ወታጅል ከራማ የክብር ዙፋንንና ላይ ይቀመጣሉ። የክብር ዘውድ በራሳቸው ላይ ይደረግላቸዋል። እጅግ በጣም የተዋቡ ልብሶችን አላህ ስብሐነሁ ወተዓላ ያለብሳቸውና ወላጆቹን በሉ የእናንተ ቦታ ዛሬ እዚህ ከዓርሽ ጥላ ስር ነው። ማታ የሚያሰግዱትን ቀን ላይ ሙራጃ ሲያደርጉና በጣም ሲለፉ ሲደክሙ አንዱ ጋር ሄደው ሲያዳምጡ ምናምን ማታም ላይ ሲሳሳቱ ሰማ ነበር። ለሁል ጊዜ እንዳይጠፋ አድርጎ መያዝ ያለበት እንዴት ነው የሚለውን ነገር ለራሴ ቁጭ ብዬ አሰብኩኝ። ገብታችኋል?
ሄጄ በየጊዜው እየገለጥኩኝ ካላረጋገጥኩኝ ያለ የማይሆን ሂፍዝ ከሆነ እንደ ይህ አይነት ሂፍዝ ከሆነ ሂፍዝ አይደለም። የፈለግኩትን እድሜ በቃ ብትው ራሱ ሳትቀራ ብትተው በጭንቅላትህ ይዘህ የምትቆይበት በየትኛውም ጊዜ ከፈለጉት ቦታ ሰዎች ገልጠው ቢጠይቁህ ከዚህ አንስተህ መቅራት የምትችልበት ሂፍዝ መሆን አለበት። ሂፍዝ ማለት ይሄ ነው። ታዲያ ይህ እንዲሆን ምን ማድረግ ነው ያለብኝ የሚለውን አሰብኩኝ። ቁርአን ከሐፈዝኩና ከጨረስኩኝ በኋላ በቀን 5 ገጽ ማሐፈዝ ሙራጃ ለማድረግ ወሰንኩኝ። ሱብሂን ከሰገድኩ በኋላ ጀምራለሁ። ጥግ ይዝና ያችን 5 ገጽ በቀን እቀራታለሁ። እስከ ቁርስ ድረስ ሌላ ምንም ነገር አልቀራም። ጓደኛም ጋር አልጨዋት ምናምን ሄደው ተሰባስበው ሲያወሩ ምናምን ጉዳይ አይደለም። ቤታቸዋል ጨዋታ ምናምን አለ ምናምን አልሰማም። ለምን ሱዳይ ሳይመጣም በዚህ ሰዓት ፕሮግራሜን አልተውም እላቸው ነበር ለጓደኞች አስታውሳለሁ። ሱዳይስ መጥቷል ና ዘይረው ብትሉኝ ወላሂ ላዚም ቅራአቴን ትቼ አልመጣም እላቸዋለሁ። አይደለም እንደዚህ ለጨዋታ ምናምን ተሰባስባችሁ ያ ነገር ሊደንቀኝ ቀርቶ ማለት ነው። ስለዚህ ሱብሒን ከሰገድኩኝ በኋላ ጥግ ይዝና እስከ ቁርስ ድረስ ባለው ጊዜ ያችን 5 ገጽ ሙራጃ አድርጋታለሁ። በደንብ አድርጌ ድቅቅ አድርጌ መያዜን ካላረጋገጥኩኝ ሂጄ ቁርስ አልበላም ነበር። ያንን መያዜን ካረጋገጥኩ በኋላ ወደ ቁርስ እንሄዳለን። ከጨረስን በኋላ እሱን ከቁርስ በኋላ ኳስ ትምት ምናምን እንጫወትና ምናምን ከዚያ በኋላ ወደ መስጂድ ተመልሰን እንገባለን። ከዚያ መስጂድ እንገባና ያንኑ 5 ገጽ ያንኑ ራሱ ነው እንደገና መልሼ ቀረዋለሁ። ከዚያ ጓደኞች ላይ ይሰማዋለሁ። ከዚያ በኋላ ኡስታዜ ላይ ሄጄ ይሰማዋለሁ። በደንብ መያዝን ካረጋገጥኩ በኋላ ከዚያ ከሰዓት በኋላ ትምህርት እንሄዳለን። እየተማርን ነው ያፈዝን የነበረው። ከዚያ ልክ ከአስር በኋላ ምናምን እንመለሳለን። ከአስር በኋላ ደግሞ ኪታብ ምናምን እንቀራለን። ከዚያ ከመግሪብ እስከ ዒሻ ድረስ ደግሞ ተፍሲር እንቀራ ነበር። ከዚያ በኋላ ከዒሻ በኋላ ለመጨረሻ ጊዜ ያንን 5 ገጽ ቁጭ ብዬ እቀረዋለሁ። ሙራጃ አድርገውና መያዜን እርግጠኛ ከሆንኩ በኋላ ቁርአንም ሳሊስ በጄ አጠገቤ ቁርአን ሳይኖር ጓደኛም ሳያዳምጠኝ ለብቻዬ ሆኜ እቀረዋለሁ። የመጨረሻው እሱ ነው። ከዚህ በኋላ ሁሴን ሆይ ይላለሁ ለራሴ ማለት ነው። ብትሳሳት እንኳን የሚነግረህ ጓደኛ የለህም። ብትሳሳት እንኳን ገልጠህ የምታየው ቁርአን አጠገብህ የለም። ስለዚህ ራስህን ችለህ ቅራ እለዋለሁ። ገብታችኋል? የዛኔ ሙሉ ትኩረታችሁ በራሳችሁ ላይ ይሆናል። ተዕተሚዱን ዐላ አንፉሲኩም በጓደኞቻችሁም ላይ በቁርአንም ላይ ምናምን መጠጊያ እንደሌላችሁ ታውቃላችሁ። ትኩረትህ ሙሉ እዛው ላይ ይሆናል። ገብታችኋል? ያን መያዜን እርግጠኛ ከሆንኩኝ በኋላ ያችን 5 ገጽ የሌሊት ሱራ ተሰግድባታለሁ። ሌሊት ላይ ካመለጠኝ እንኳን ቀን ላይ ይሰግደዋለሁ። ያንን ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም መንፋተት ወሰላት ቢለይል ፈልዩሰሊህ ብነሃር ብለዋል። የሌሊት ሶላት ያለፈው ሰው ቀን ይስገደው ችግር የለውም ብለዋል። ገርቶልኛልና ብዬ ለምን 10 ገጽ አላደርገውም ብዬ አልቀብጥም። ከብዶኛልና ይሄ 5 ገጽ ብዬ በፍጹም አልሰንፍም። ገብታችኋል? ፕሮግራም ነው፣ ፕሮግራም ነው። አይቀነስም፣ አይጨምርም። የፈለገ ተአምር ቢመጣ ያንን ሳልቀራ ያ ቀን አያልፋትም፣ በተአምር ማለት ነው። ገብታችኋል? ከዚያ ይሄንን 5 ገጽ በዚህ መልኩ ሰራና በቀጣይ ቀን ደግሞ ልክ እንደ ትናንቱ ሰራለሁ። ገብታችኋል? በዚህ መልኩ በስንት ወር አከትመዋለሁኝ? በቀን 5 ገጽ በ4 ወር ታከትማላችሁ ቁርአን። ጨረስኩኝና በቃ አጠናቀቅኩኝ ማለት ነው። ላላ ገና ጀመርኩኝ። ከዛ ወደ 10 ገጽ አሳድገዋለሁ። ልክ ከዚህ በፊት በሰራሁበት መልኩ በቀን 10 ገጽ አደርገዋለሁ። አሁን ደግሞ በስንት ጊዜ አከትማለሁኝ? በ2 ወር አከትማለሁኝ። ገብታችኋል? የቅድሙ በ4 ወር ነበር፣ አሁን በ2 ወር። ከዚያ አሳድገዋለሁኝ። በ10 ገጽ የነበረው በ1 ጁዝ አደርገዋለሁ። በቀን 1 ጁዝ ልክ በዚሁ መንገድ በሰራሁበት መንገድ እሰራለሁ። በ30 ቀን አከትማለሁ። መጀመሪያው 4 ወር፣ ከዚያ 2 ወር፣ አሁን 1 ወር ደርሰናል። ከዚያ በኋላ በ2 ጁዝ አደርገዋለሁ። ይህን ደግሞ በ15 ቀን አከትማለሁ። ከዚያ በኋላ በ3 ጁዝ አደርገዋለሁ። ይሄ ደግሞ በ10 ቀን ይከተማል። ከዚያ በኋላ በ5 ጁዝ አደረግኩት፣ በቀን 5 ጁዝ። ይሄ ደግሞ በ6 ቀን ይከተማል። ከዚያ በኋላ በ10 ጁዝ፣ ይሄ ደግሞ በ3 ቀን። ከዚያ በኋላ በ15 ጁዝ፣ ይሄ ደግሞ በ2 ቀን አከተምኩ።
ከዚያ በኋላ በቀን አንድ ጊዜ አከተምኩኝ። ከጠዋት ከሱብሂ ጀምሬ እስከ መግሪብ ድረስ ቁጭ ብዬ ምንም ሳልንቀሳቀስ ማለት ነው። ያዛል። እንዴት ይሄ ጊዜ ሊበቃ ቻለ? 30 ጁዝ ለመቅራት በአንድ ቀን ልትችላላችሁ። ሙራጃ ባደረጋችሁት ጊዜ ቁርአን አፋችሁ ላይ በጣም እየገራ ይሄዳል፣ እየቀለለ ይሄዳል። ጊዜውን በጣም ትጠቀሙበታላችሁ። የምትለው ራሱ የማይሰማበት ጊዜ አለ። አጠገብ ላለ ሰው እነ ለዚነ ከፈሩ ሰዋኡን ዐለይሂም አንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله واليوم الآخر وما هم بخادعين الله الذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا لهم عذاب أليم بما كانوا يكذبون إذا قيل لهم لا تفسدوا في الأرض قالوا إنما نحن مسلمون ምንድን ያልኩት የት ነው የሚገኘው? ሐፊዝ የሆነ ሰው ካልሆነ በስተቀር አያገኘውም። እና ልክ እንደዚህ እስኪገራላቸው ድረስ ይሆናል። ከዚያ በኋላ ሙራጃ የሚባል አላደረግኩም። አመናችሁም አላመናችሁ እንግዲህ የዛኔ ገና 13 ዓመት ምናምን አካባቢ ነው። 6ኛ ክፍል ምናምን አካባቢ እየተማርን ነው። 13 ዓመት ምናምን 14 ዓመት ምናምን አካባቢ። ከዚያ በኋላ እስከ ሙራጃ አላደረግኩም። ከዚያ በኋላ ሳሰግድ የረመዳን ተራዊህ የት ደርሳችኋል፣ ከየት ነው የምትጀምሩት፣ የት ጋር ነው የምትጨርሱት ብዬ መጠየቅ አልወድም። እንደዛ ከጠየቅኩኝ ሐፊዝ አይደለሁም ብዬ ራሴ አምናለሁ። ከዚያ በኋላ የትኛውን ቦታ ጀምረው ያቋርጡልኛል፣ እኔ ሄጄ እቀጥላለሁ። ከዚህ ጀምር ይሉኛል፣ ሄጄ እቀጥላለሁ። ልክ ማታ ልገባ ስል ነው ተራዊህ የት ነው ያቆማችሁት የምላቸው፣ ከጀመሩበት ለመቀጠል። ቀን ላይ ለመዘጋጀት ምናምን አልጠይቃቸውም። ቦታቸዋል ዝም ብዬ ሄጄ እጀምራለሁ። አንድ ረመዳን አሰግጃለሁ። የት ነው? ሎጊያ ሐምዛ መስጂድ ሎጊያ ሙሉ 30 ጁዝ እኔ ነኝ ያሰገድኳቸው ተራዊህ። አላህ ምስክሬ ነው። አንዲት ቦታ ነች የጠፋች ከሙሉ 30 ጁዝ ማለት ነው። አንዲት ቦታ ሱረት الزخرف ላይ አረሳት። ወለማ ጃአ ዒሳ بالعلم ብየቀረች بالبينات የሚለውን ከዚያ በኋላ ወዲያው ጠዋት በቃ ሁሴን ተሳሳተ እኮ ብሎ ተአምር ሆነባቸው። እንዴት ተሳሳተ ሁሴን? እንዴት አንዲት ቦታ ተሳሳቸው። መሳሳት የሚባለው ነገር አይታሰብም ነበር። እያፈዝኩኝ እያለሁ ቁርአን ስሳሳት አለቅስ ነበር። አንዴ ከንዴት የተነሳ ወላሂ ለምን ጠፋኝ ብዬ ተናድጄ ለ2 ቀን 3 ቀን ሳልቀራ የምቀርበት ጊዜ ነበረ። ገና የመጀመሪያ ህፍዝ እንትን እያልኩ ማለት ይህን ነግራችሁ ስለ ራሴ ከፍ ላድርግላችሁ ብዬ አይደለም፣ ግን ምን ያክል ቀላል እንደሆነ ለጠየቁኝ ሰዎች እንዲረዱ ዘንድ ነው። ቦታቸዋል። የተለየ አይምሮ የለንም። ሁላችንም ከተጠቀምንበት እኩል የሆነ አይምሮ አለን እና በጣም ቀላል ነው። በጣም ገር ነው። መያዝ ትችላላችሁ። በቃ እችላለሁ ብለህ ተነሳ። የመጀመሪያው እሱ ነው። እኔ አልችልም ይሄን ካልክ አትችልም። እኔ እችላለሁኝ ምን ይሳነኛል ብለህ ከተነሳ ትችላለህ። እና የሌሊት ሶላት ስገዱበት። ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ዐብደ ኢዛ ቃመ ቢልቁርአን ማ የንሳህ አሉ። አንድ ሰው በቁርአን ሌሊት ከቆመበት ከሰገደበት አይረሳውም ብሎ ተናግረዋል። ወቀድ ሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም ወጀረብቱ ዛሊከ ቢነፍሲ። ነቢ ሰለላሁ ዐለይሂ ወሰለም እውነት ተናግረዋል። የሌሊት ሶላት ከሰገዳችሁበት አትረሱትም። በቃ ችግር የለም። እንዴት ነበር ሙራጃ ያደረግኩት? በቀን 5 ገጽ በቀን 5 ግማሽ ጁዝ ማለት ነው። ግማሽ ጁዝ አዳምጠኝ። እሺ ጨርሰ። በቀን 5 ገጽ ነው። አንድ ጁዝ 20 ገጽ ነው። 20 ገጽ ነው አንድ ጁዝ። 5 ገጽ በ4 ቀን አንድ ጁዝ ትቀራለህ ማለት ነው። አቀራሩ ነግራቸዋለሁ። በቀን 5 ገጽ ከቀራሁኝ በስንት ጊዜ አከተምኩኝ? በ4 ወር ታከትሙታላችሁ። ከዛ ያንን እንደገና መለስና በ10 ገጽ 5 ጨምርበታለሁ። በ2 ወር አከተምኩ። ከዛ እንደገና አንድ ጁዝ አደረግኩት። በ1 ወር አከተምኩ። ከዛ እንደገና በ2 ጁዝ አደረግኩት። በ15 ቀን አከተምኩ። ከዚያ በ3 ጁዝ አደረግኩት። በ10 ቀን ታከትማላችሁ። ከዚያ በ5 ጁዝ አደረግኩት። በ6 ቀን ታከትማላችሁ። ከዛ በ10 ጁዝ አደረግኩት። በ3 ቀን አከተምኩኝ። ከዚያ በ15 ጁዝ አደረግኩት። በ2 ቀን አከተምኩኝ። ከዚያ በ1 ቀን 30 ጁዝ አከተምኩኝ። ከዚያ ይሄ መጨረሻ። ከዚያ በኋላ ሙራጃ አድርጌ ያለቀ እና ይሄ ሙራጃ ግን የሚገርማችሁ ማለት ነው አንዱን ፓርት 5 ገጹን በጨረሳችሁ ቁጥር ለ10ኛ በጣም እየገራ ነው የሚሄደው። አንደበታችሁ ላይ በጣም ይቀላል። ፊደላቶችን ስታነቡ ያታችኋል። እየቀለለ በቃ ካጠገባችሁ ያለ ሰው ቢሰማ
መስማት የማይችልበት ያ መረዳት የማይችልበት ሁኔታ ላይ ሁሉ ይደርሳል። አፋችሁ ላይ ቃሉ የመቅለሉ ማለት ነው፣ በጣም እየገራ ሲሄድ إن الذين كفروا سواء عليهم أنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله الذين آمنوا وما እያላችሁ ስትቀሩ ለማንኛውም አሁን አቀራሩን ልንገርህ። በዚህ እንትን የምትልበት ነው ፕሮግራሙን እንዴት እንደምታወጣ የነገርኩብህ ነው። የመጀመሪያ የምታደርገው ምንድን ነው? ስትጀምር ሱብሒ ላይ ከእንቅልፍህ እንደተነሳ የሱብሒን ሶላት ሰግደህ ጥቅህን ትይዝና መስጂድ ላይ እስከ ቁርስ ሰዓት ድረስ ምንም ሳትነሳ ያችን 5 ገጽ ትጀምራለህ። ማነው ታሐፍዛለህ። ሙሉ በሙሉ ማሐፈዝን ሳታረጋግጥ ወደ ቁርስ ቦታ እንዳትሄድ አደራ።